ድርሻዬ ልብ አንጠልጣይ ጣፋጭ የፍቅር ታሪክ ክፍል 2 ደራሲ አብዱል ሐኪም ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። ለቀናት ለሳምንታት ብቸኝነትን መረጥኩ። በመጨረሻም እውነተኛው እምነት ኢስላም መሆኑን አረጋገጥኩ። ነገር ግን በፍጹም ለመቀበል ፈቃደኛ አልሆንኩም። ያወቅኩትንም ዋጥ አደረኩት። ታዲያ ምን ትዝ አለኝ መሰላችሁ? ካፊር የምትለው ቃል እንደምትገባኝ በተግባር ተረጋገጠችልኝ። እውነትን አውቄ ዝም አልኩ። ከዚህ ሁሉ ማወቅ በኋላ ወደ ነበርኩበት እምነት ሸሸው። አላውቅም ብዬ ተደበቅኩ። ምክንያቱም ኢስላም ትክክለኛ እምነት እንጂ ትክክለኛ አካሄድ አለው ብዬ አላሰብኩም። ስለ አማኞቹ እንጂ ስለ እምነቱ ጥሩ አመለካከት አልነበረኝም። በዚህ ሁኔታ እያለሁ ከአህላ ጋር የነበረኝ ግንኙነት ጥብቀቱ ሲሰፋ ከማሂ ጋር በከፊሉ ተራራቅን። እሷ ስለ ትምህርቱ መሯሯጥን ይዛለች። ብዙ ጥያቄዎች ለአህሉ ከኔ ይቀርብላታል። ያለ መሰላቸት ትመልሳለች። መጽሐፍ ትሰጠኛለች፣ ትጠቁመኛለች። ግን ሁሌም ለማወቅ ብቻ እንደሆነና እምነቴን በጣም እንደምወደው አስጠንቅቄ ሌላ ነገር እንዳታስብ እጥር ነበር። ታዲያ በዚህ ሁኔታ ብዙ ቆየሁና ለእረፍት ወደ የመንደራችን ተመለስን። ቤቴ በቆየሁባቸው ሁኔታዎች ውስጥ ስለ ራሴ እምነት ብዙ አጠናሁ። ብዙ በመጨረሻም ውሳኔ ላይ ደረስኩ። ማንም ሳያውቅ የአህዳዊ እምነት ላይ ብቻዬን ለመኖር። ወራቶችም አልፈው ወደ ግቢ ስንመለስ ብዙ ለውጦች ነበሩ። እዚህ ግቢ ከሚናፍቁኝ ነገሮች አንዱ አህላዬ ናት። የወትሮ ቦታችን ተገናኝተን የሌለ የናፍቆት ወሬ ተጀመረ። በመሀል የሆነ ወረቀት አውጥታ ልታነብልኝ ፍቃድ ጠየቀችኝ። ደስ እያለኝ ተስማማሁላት። ፍንድቅ ያሉት ጥርሶቿን ሰብሰብ አድርጋ ተከዝ እያለች መምረጥ ያውቅበታል አመራረጡን፣ ጀሊል ያውቅበታል አመራረጡን፣ መርጦልኝ ቀን ይፍካ ወይል ወቁርጡን፣ ንገሪው አልባል ደብቂው አልባል፣ ውሃን በሳት አጥፎት ለሰሚም ይከብዳል። ድስት ውስጥ ያስቀመጡኝ ፈንድሻ ሆኛለሁ፣ ብረት ድስት መሀል ፈንዲሻ ሆኛለሁ። በቃል ሲያሞቁኝ እልፍ ቦርቃለሁ። ጸሎቴም አንድ ነው ተማጽኖዬም አንድ፣ ድርሻዬ አድርገው ይግባ በኔ መንገድ ብላ በረጅሙ ተነፈሰች። ኦ ማሻአላ ነው አህሉ ሳቃልኩባት። ግን ምንድነው ባንቺ መንገድ የሚገባው? በተከዛ አስተያየት አይታኝ አላህ ያውቃል አለች። እኔም አንገቴን ሰበር እያደረኩ ግን አላህ ማን ነው? በጥያቄ ተገርማ ወደ እኔ ያየች። አላህ ማለት የዓለማት ፈጣሪ ነው፣ ብቸኛ እውነተኛ አምላክ ነው አለች። ዞር ብዬ ከሷ በተቃራኒ ያየው። አንድ ነገር ብነግርሽ ሚስጥር ትይዣለሽ አህሉዬ። ጉጉቷ እጅጉን ያስታውቅ ነበር። ተሸነፍኩ። ከመቼ ጀምሮ ነው ሚስጥር የማወጣው? ያያ ትክዝ ብዬ በትክክለኛው እምነት አምኛለሁ እኮ አህሉ። ብድግ ብላ ተነሳች። በአይኖቼ ተከተልኳት። ሁለት እጇን አፏ ላይ ጭና አይኖቿን ባቀረሩ ሮጥ ብላ ጉልበቴ ስር ተቀመጠች። ያያ ምን ማለትህ ነው? አይኖቿን ዛሬ በድፍረት ትኩር ብያየኋቸው። ከወትሮ ጥፍ በእንባ አቀረው አብርተዋል። የማደርገው ጠፋኝ። ጉጉቱ አስፈራኝ። ግን አህሉ በፍጹም አልገባትም። ፊቷ ኩምሽሽ አለ። ዋጥ ስታደርገው ታወቀኝ። ግን ለምን ያያ? ምክንያቱም አላውቅም አህላ። በፍጹም ልገባበት አልችልም። እዚያው ጥያት ከነፍኩ። ራሴን በጣም አመመኝ። ውዝግብግብ ድብርብር አልኩኝ። ክልል ብዬ ብቻዬን መሆን አሰኘኝ። እግሬ ከመናፈሻው ሳይወጣ
ማሂን በሩቅ አየሁት። የማየውን ለማመን ፍጹም አቃተኝ። ማሂ ከባለፈው ልጅ ጋር ሰቀጠጠኝ። በራሴ በጣም ተበሳጨሁ። ራሴን ጠላሁት። ክላስም ዶርምም ለሳምንት ቀረሁ። በመጨረሻም ራሴን ለማጥፋት ወሰንኩ። ግራ መጋባቴን፣ መበደሌን፣ የአባት ማጣቴን፣ መከዳቴን ላመንኩት እጅ አለመስጠቴ ተስፋ አስቆረጠኝ። ራሴን ሳውቀው ለግቢው ቅርብ የሆነ ሆስፒታል ውስጥ ከራሴ ላይ ግሉኮስ ተተክሎ ዶክተሩና ዩኒ እያወሩ ነው። ደህና ነው አታስቡ፣ ዶክተሩ ነበር። መዳኒ እዳ መሰለኝ። ትንሽ ቆይቶ ሚኪ፣ ዚያድና ማሂ መጡ። ሰዓት የበለጠ ተስፋ ቆረጥኩ። ለራሴ ያለኝ አመለካከት ባዩት ቁጥር ይላሽቃል። አልመጥናትም፣ አልበቃትም ይለኛል ውስጥ ህሊናዬ። ከልቤ ከፋኝ። አንገቴን አዙሬ እንባዎቼን አግተለተልኩ። አባ ፍቅር ምን ሆንክብኝ? እርር አልኩኝ። አንገቴን ማዞር ሰቀጠጠኝ። ማሂ በፈጠረሽ ውጪልኝ አልኳት አንገቴን ሳላዞር። ለምን ውዴ? ምን አደረግኩ? ዮኒ ፕሊስ እንዲያስወጣልኝ ለመንኩት። ብድግ ብላ እየተመናቀረች ወጣች። ሰዓታትም ነጎዱ። ላለማሰብ አእምሮዬን ድፍር አደረግኩት። በምናብ እንቅልፍ ታዲያ አንድ ተስፋ የምትመስል ህልም ሽዋለች። የሚያምር አረንጓዴ ሜዳ ላይ ነጭ ልጅ ታይታኛለች። ያለሁበት ካለችበት ሩቅ እንደሆነ ይታወቀኛል። ብሄድ አልደረስኩባትም። በመሀል ታዲያ አንድ ነጭ ሕፃን ልጅ በአንድ በትር አምጥቶ ይህን ተደግፈ ቀጥ ብለ ተራመድ ይቀርበሃል አለኝ። ፈገግ ብዬ ተቀብየው በትሯን ይዤ ወደፊት እየተራመድኩኝ ልጅት ፊቷን ታዞራለች። መንገዱ እየቀረበኝ መጣ። ጥርሴ ዝም ብሎ ይፈነድቃል። ሩቁ መንገድ ቀረበ። አጠገቧ ደርሼ እጆቿን ይዤ ጉዞዬን ቀጠልኩ። ልጅት ፊቷን ሳላይ ባናንኩኝ። ከወትሮ እጥፍ ደስ አለኝ። ጭንቀት ሐዘኔ በረረ። ተስፋ መቁረጤ በተስፋ ታደሰ። በደግ ብዬ ቁጭ አልኩ። ፊቴ ያበራ መሆኑ ለራሴ ታወቀኝ። ጭንቁ ተፈቶ ሆስፒታሉን በጨዋታ አደመቅ ነው። በመሃል ስለ አህሉ ጠየቅኳቸው። ማሂ ደንገጥ ብሎ ወይኔ ዮኒ ገደለኝ አልነገርኳትም። ዮኒም ኮስተር ብሎ ምን ልባለህና ብሎ ስልኩን አወጣ። እንዳያስጨንቃት ዝም ብሎ እንድትመጣ እንዲያደርግ ብቻ ነገርኩት። ተስማምቶ ደወለላት። በደቂቃዎች ውስጥ አህላ የሆስፒታሉን በር ዘንጥላ ገባች። ሮጣ መጣ። ከአልጋዬ ስር በርከክ ብላ ጺሞችን እየደባበሰች ምን እንደሆንኩኝ ትጠይቀኛለች። የኔ ሆደ ቡቡ አለቃቅሷ የሞትኩን የሚመስለው ቀይ ፊቷ አፈን መስሏል። በድንጋጤ አይኖቿ ተጎልጉለው ደም ለብሰዋል። እንደምንም አረጋግተናት ከአልጋዬ ጫፍ ቁጭ አለች። ዓለምን ሕግ ከሚያስረሳ ሁነት ለመዳን ቀድሞ አለመቅረብ ይመረጣል። ዛሬ ላይ ስለ አህሉ ሳስብ ገብታበት የነበረችው ረመጥ ከኔ ይልቅ አመናምኗታል። ውሃን ሰውነትህ ላይ ጠብ ካደረክ ለመበስበስ ያቃርበሃል። ሰበብ ሆኖ እንጂ ያካሄዱ በእሾህ እንደመራመድ ነበር። ሁሉም ጥለውን ወጡ። አህሉ በስስት ታይኛለች። ምን ነው አህላዬ የሚሞት ብሽ መሰለሽ እንዴ? እንባዎቿ ዳግም እየቀረሩ አቀረቀረች። ያያ እኔን ያስቀድመኝ ግን ለምን ያያ? ዝምታን መረጥኩ። ስንት ምርጫ እያለ አንተ እንደዚህ ደካማ ነህ እንዴ? ያያኔ እኮ ጠንካራ ማንነትህን የማውቀው። ማን ሆንክ? አንገቴን ደፍቼ ዝም አልኩ። አህሉዬ ግራ ገብቶኛል። አባቴን በቅርብ ነው ያጣሁት። ማሂ ከሌላ ሰው ጋር ቺት እያደረገችብኝ ነው። አላውቅም፣ ተደራረበብኝ እኮ። ሚረዳኝ ባይኖርም ልንገርሽ። እኔ ረዳህ የለህ እያ ለምን አመድ አፋሽ ታደርገኛለህ? እኔ ያለሁልህ አይደል?
እውነት አላት። ቢሆንም እሷን እያስቀየምኩኝ እንዲህ የታገሰችኝ ጭራሽ የጭንቀቴ ማራገፊያ ከማደርጋት ብዬ ነበር። ያያ አንተን ካጣው እኮ እሰበርብሃለሁ። ንግግሩ አስደነገጠኝ። ማለት እሷም ከተናገረች ኋላ መሰለ የገባት በርገግ ብላ ማለቴ ጓደኛን ማጣት ምን ያህል ከባድ እንደሆነ አታውቅም? ያውም ያያ ፈገግ ለማለት ሞከረች። ምን አስቤ ነበር? ለምንስ ደነገጥኩ? ብቻ ይችን ቀን አለፈች። አህሉ ሳይኮሎጂ ተማሪ ናት። ለጭንቀት ህመሜ ታዘዘችልኝ። ብዙ ጊዜን ከሷ ጋር ማሳለፍ ቀጠልኩ። በህይወት ልምምድ ውስጥ በአንዲት ቆንጅዬ እንስትና በወጣት ኩብል መካከል ጓደኝነት አይዘልቅም። በምርጫ ውስጥ ደግሞ ሁሌም ቢሆን ስህተት አለ። አንቺና እኔ ስንሳሳት አንድዬ ደግሞ በጥበቡ አቁስሎ ያክመናል። ትርፍ አንጀት ታመህ ለመዳን የግድ ሰውነትህ መቀደድ አለበት። ለጥበቡ ባይመጥንም ለምሳሌ ያቀረብኩት በጊዜያት ልምምድ ውስጥ ከአህሉ ድብን ያለ ፍቅር ያዘኝ። የደስታዬ ምንጭ፣ ብቸኛ ተስፋዬ፣ ሁሉ ነገሬን ወረሰች። እምነት አልባ ማንነቴን፣ ጎዶሎ ባህሬን፣ ተስፋ የምሆንበት የነበረበትን የልቤን ሀገር በፍቅር ተስፋ ሞላችሁ። ውድድ አደረኳት። ደስ ብሎኛል። ግን ደስታ ያለ ጭንቀት አይለገስም። በዚች ዓለም አህሉ የኔ ልትሆን አትችልም። ልክ እኔ ሙስሊም መሆን እንደማልችለው ማለት ነው። ብቻ ማፍቀር በራሱ ያከመ የለ እንዴ? ብቻ ግን እንዲህ ሆን፣ ይህንን አንበብ፣ ይህንን ተመገብ፣ በዚህ ውረድ፣ ደስ እያለ መታዘዝ ጀመርኩ። ስታወራ ትክ ብዬ ሳያት እስከ ዛሬ ያላየሁት መልክ፣ ልብ ያላልኩት ቁንጅና፣ አወይ ሰይጣን! ድንገት ተመስጬ እያየኋት ቀናለች። ብርግግ ብዬ ወደ ሰማይ አንጋጠጥኩ። አህሉ ፈገግ ስትል ልብ ብያለሁ። ሆዴ በራሴ ተግባር መሳቅን ወደደ። አህላ ወይ ያያ፣ በህይወትሽ የሰራሽው ትልቁ ስህተት ምንድን ነው? ለምን እንደጠየኳት ባይገባኝም ለመልሱ ግን ጓጓሁ። አንተን ካለ ልክ መቅረቤ። ድንግጥ ብልም የኔም ስህተት ዳግም የሚጎዳኝ የሚገለኝ ሀቅ መሆኑን አልክድም። ማለትማ አንተን በመቅረቤ ሙስሊም እህቶቼን ብዙዎቹን አጣሁ። ግን አንተ በቃኸኝ። አንተን በመቅረቤ ልቤ ጥፋተኝነት ያቆስላታል፣ ግን ፍጹም ልለይ ይከብደኛል። አንተን ይህንን ያህል በመቅረቤ አላህ ልቤ ውስጥ አንዲት መድኃኒት የሌላትን በሽታ አስቀመጠ። አንተ የኔ የስተት ድርሻዬ ነህ። ቀና ብላየች። ግልጽነቷ ደስ ይብልኝም ይህንን ያክል ግን እጎዳታለሁ ብዬ አላሰብኩም ነበር። የማፈቅራት ልጅ አህላ በሷ በመማረኬ ኩራት ተሰማኝ። ጨዋ ልጅ ናት። እርግጠኛ መሆንባት እንደ መሐሌት ላስባት እንኳ የማትመጥን ሴት። ግን አንተስ? ፊቷን ፈካ አድርጋ ዞረችልኝ። የኔ ስህተት? ትክዝ አልኩ። ፊቴን እያየችኝ ድርሻዬን አሳልፌ መስጠቴ። ሁሉም ቢያወሩት ሆኖብኝ ዝም አልኩ። ማለት ስትል ድርሻዬ? ፈገግ ብዬ ያያዋት። አዎ ድርሻዬ ብዬ ጠራዋት። እኔ ነው ያያ? ደንገጥ ብላ ጠየቀች። እየሳኩኝ ብድግ አልኩ። እየሳቀች ትከተለኝ ጀመር። ምንድነው ያልከው ያያ? መሳሳቅ ጀመርን። ቀናት ነጎዱ። ጊዜያት አልፈው የኔም ያህሉን መመረቂያ ጊዜ ደረሰ። የሷን ባላቅም እኔ ግን ከቀን ወደ ቀን ላህሉ ያለኝ ነገር እየጨመረ ሄዷል። ሳላያት መዋሉ ይከብዳል። ስለሷ አለማሰቡ ይጨንቀኛል። በአህላ ውስጥ ጠፋው። ያያ መመረቂያ ጊዜያችን እየቀረበ አይደል? የሆነ መሰነባበቻ ዝግጅት ሊያዘጋጁ ያሰቡ ነው። አንተስ ምን ታስባለህ? አህሎዬ አንቺ አለሽበት? በመልሷ አልመረኮስ
አዎ ኢንሻአላህ እኖራለሁ። በቃ እመጣለሁ። ግራ የመጋባት ፈገግ አለች። ግድ ሳይሰጠኝ ዝም ብዬ አየኋት። እያያ ከት ብላ እየሳቀች ምን አስበህ ነው? አሳሳቋ ይጋባል። እኔም በሳቅ እያጀብኳት ነገሮች አካሄዳቸውን ሳይለውጡ ተከተልናቸው። ቀኑ ደርሱም ለፕሮግራሙ ተሰብስበን ከአህሉ ስርስል ላየኝ ግልጽ ፍቅር እያሳየው ነበር። ጭንቀቴን የምረሳ ውዝግቤን የምዘነጋው በሷ ብቻ ነው። ታዲያ እንዴት ስርስሯ ልል? ቀኑ በፎቶ በምግብ ምናምን ተገፍቶ ለአመሻሹ ተቃረበ። ክብ ሰርተን የወጣቶች ወግም ተጀመረ። ከአባላት ውስጥ እኔ፣ አህሉና ጓደኞቿ ዚያድና ዮኒ፣ መሀሌትና አብራው የወሰለተችብኝ አዲሷ አሻንጉሊቷ ምንም እንዳልተፈጠረ ሆናለች። ነገር ሆኖ ነው እንጂ ውስጤ የቆየ በፍቅር ባልታከም ኖሮ የሷ ቁስለኛ ነበርኩ። ሳስበው ቀድሜ ተውኳት ይመስለኛል። የአህሉ ፍቅር አዲስ አልሆነብኝማ። ጨዋታውም ተጀመረ። አህሉ ወይም እኔ ደርሶን ስንጠየቅ ስንጫወት እንጂ እኔ እሷን ሰርቆ በማየት የስራ መደብ ተሰማርቼ ነበር። አህላ ደስ የሚልሽ ወንድ ስም ቀለል ያለ ተብሎ የተጠየቀች ነበር። ከሙስሊም ነው እንደ መሳቀቅ ብላ ጠየቀች። ተረጋግጦላት ማሰብ ስትጀምር ልቤ ተሰቀለ። ኢሃን ማለት ሙሉ ጨረቃ ማለት ነው። ፍንክንክ እሽኩርምም እያለች ፈገግ ብዬ በጎሪጥ አየዋት። እሷም ለምን እንደሆነ እንጃ ብቻ ስታየኝ ነበር። የሁለታችንን እይታ ልብ ያለው ዮኒ ኧረ ጀለሶች ምን አስባችሁ ነው? ደንግጣ ወደ ኋላ ስትል እኔም መለስ አልኩኝ። ኢሃን ለምን ደስ እንዳለኝ እንጃ። መለያያ ጊዜያችን፣ መመረቂያ ወቅታችን፣ መሰነባበቻችን ቀን ደረሰች። ሱፌን ኪክ አድርጌ ካባዬን ደረብኩ። ኮፍዬን አስተካክዬም ራሴን በመስታወት አየሁት። የዘመናት ልፋት ውጤት ማብቂያው ወግ የተባለችው ደረጃ የማትደርስ የመሰለኝ የ19 ዓመት ልፋቴ ዛሬ በሌላ በኩል ደግሞ ፍቅሬን የምሰናበትበት መለያያችን፣ አይኖቿን ለመጨረሻ ጊዜ የማይባቸው ቅጽበቶች፣ ሳላቅፋት ሳልነካት አህላን የምሰናበትበት ቀን ነው። የግቢው ሽርጉድም ጦፏል። የአህላ እናትና አባት የማዕረግ ተመራቂ ልጃቸውን እሷኑ ሊያስመርቁ ተሰይመዋል። የኔም እናት በሽፎን ቀሚሷ ሽር ብትን እያለች ብቸኛው አካሌ እናቴ አዳራሽ ውስጥ አለች። ፕሮግራሙ በድምቀት ተካሄደ። በመጨረሻም አህላን እንደምንም ለይቼ ወሰድኳት። ብቻዋን አድርጌ የልቤን ሁሉ ልተነፍስ ወሰንኩ። አህሉ ወይ ያያ እሷም ቅር እንዳላት ያስታውቃል። ውዴ የኔ አህላ የምነግርሽ ነበረኝ። መንሰፍሰፌ ያንገበገባት መሰለኝ። ምን አለችኝ፣ ጉጉቷ ፊቷ ላይ የተነበበ። ዝም ብዬ አይኖቿን በልምምጥ ተመለከትኩ። እምር ብላለች። እኔ አንተ ምን ያያ? የደበኩትን በልቤ የማይሆን ቅዠት ህልም አስመስሎ ህይወት ሰጠው። ፍቅርሽ ሐኪሜ መንገዴን ሊያቀና በማይሳካ ተስፋ ወደ አንቺ ያስጠጋኛል። ፈርቻለሁ። አዎ ፈራው። ምናልባትም ዛሬ አይኖችን የምመለከትበት የመጨረሻው ቅጽበት ትሆናለች። አዎ ምናልባት ዛሬ ካንቺ ተነጥዬ ሚስጥሬን፣ ፍቅሬን፣ ጓዴን፣ ምኞቴን እሰናበትሻለሁ። ወይም ዛሬ አህሉዬ ስለ አንቺ ለየት ያለ ነገር እያሰብኩ ነው። ምን አይነት? እኔ እንጃ አህሉ ግን ብዬ ቀጠልኩ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ክፍል 3 ይቀጥላል። ታሪኩን ከወደዳችሁት
ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።